ክርስቲያናዊ ምልልስ በሚል ነው የምንማማረው። የኤፌሶን ምዕራፍ 5 ላይ ቢያንስ ወደ 5 የሚሆኑ ምልልሶች አሉ። ቁጥር 2 ላይ በፍቅር ተመላለሱ ይላል። ቀጥሎ ቁጥር 3 እስከ 7 ድረስ በቅድስና መመላለስ አለ። ሶስተኛ ላይ ከቁጥር 8 እስከ 14 ድረስ በብርሃን ተመላለሱ ወይም እንደ ብርሃን ልጆች ተመላለሱ ይላል። ቁጥር 15 እስከ 17 በጥበብ ተመላለሱ እንደ ጥበበኞች ተመላለሱ ይላል። አምስተኛ ከቁጥር 18 ጀምሮ እስከ 20 ደግሞ እነዚህ ሁሉ ደግሞ በማ ቁጥጥር ስርና በማ ስንሞላ ነው በህይወታችን የሚገሉት በመንፈስ ቅዱስ ተሞልተን ስንመላለስ ነው ማለት ነው። ጌታ የተመሰገነ ይሁን። እንግዲህ በፍቅር ተመላለሱ የሚለውን ትንሽ የዛሬ ሳምንት የዛሬ 2 ሳምንት ለመመልከት ሞክረናል። ግን ያ ነገር ላይ በጣም ፎከስ ማድረግ አለብን። የመንፈስ ቅዱስ ፍሬ ብሎ ሲጀምር ራሱ ከምንድን ነው የሚጀምረው? ከፍቅር። በክርስቶስ ኢየሱስ ያመንን እኛ መታወቂያችን ራሱ የምን ህይወት ነው? የፍቅር ህይወት እንደሆነ። ስለዚህ ሐዋርያው ጳውሎስ ኤፌሶን ምዕራፍ 5 ቁጥር 1 እና ቁጥር 2 እንደዚህ የሚል ቃል አለ። ሁላችንም መጽሐፍ ቅዱስ ብናወጣ ኤፌሶን ምዕራፍ 5 ከቁጥር 1 ጀምሮ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ወይም እርሱን የምትመስሉ ሁኑ። ቁጥር 2 ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለናንተ ራሱን አሳልፎ እንደሰጠ በፍቅር ምን በሉ? ተመላለሱ። ተመልከቱ። ክርስትና እምነት ራሱ በምን ላይ የተመሰረተ ነው? በፍቅር ላይ የተመሰረተ ነው። ክርስትና አብ እኛን ስለወደደን ልጁን አሳልፎ ሰጠ። ልጁን አሳልፎ የሰጠን እኛ ምን ስላለን ነው? ስለወደደን ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ምክንያት በሌለው ሁኔታ በራሱ መውደድ እኛን የወደደን እግዚአብሔር እስከምን ድረስ ነው? ልጁን አሳልፎ እስከ መስጠት ድረስ። እዚያው ዮሐንስ በመልእክቱ ምዕራፍ 4 ላይ ምን አለ? ፍቅር እንደዚህ ነው፣ እኛ እግዚአብሔርን እንደወደድ ነው ሳይሆን እርሱ እኛን እንደወደደን። ስለወደደን ምን አደረገ? ልጁን ኢየሱስ ክርስቶስን መስዋዕት አድርጎ ሰጠን ማለት ነው። ስለዚህ የእግዚአብሔር መውደድ የእግዚአብሔር ፍቅር ልጁን አሳልፎ በመስጠት ተገልጦልናል። ክርስትናችን ራሱ የምን ሃይማኖት ነው ወይም የምን እምነት ነው? የፍቅር እምነት ነው። የተመሰረተው ፍቅር ላይ ነው። ጌታችን ኢየሱስ ክርስቶስን በሚመለከት ራሱን አሳልፎ የሰጠን በምንድን ነው? በፍቅር። ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የበለጠ ፍቅር ለማንም የለውም ብሎ እኛን ወደ ኋላ አስቀርቶ በእኛ ምክንያት ሊመጣ የነበረውን በኃጢአታችን ምክንያት በእኛ ላይ ሊደርስ የነበረውን ቁጣ ሁሉ ኢየሱስ ምን አለልን? ወሰደልን። ከምን ተነስቶ? ከፍቅር ተነስቶ መንፈስ ቅዱስ ደግሞ ይህንን የመለኮት ፍቅር መረዳት የምንችልበትን ጸጋ ሰጠን። እርሱ ራሱ በልባችን ሲፈስ ምኑን ይዞ ነው የፈሰሰው? ፍቅሩን ይዞ። እግዚአብሔር በመንፈስ ቅዱስ አማካኝነት ፍቅሩን በልባችን ምን ብሎታል አለ? አፍስሶታል። ቆላሲስ ምዕራፍ 1 ቁጥር 13 ላይ እግዚአብሔር ከጨለማ ስልጣን አዳነን። ቀጥሎስ ቤዛነቱንም የኃጢአታችን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን አለን? አፈለሰን። የፈለስንበት ኪንግደም ራሱ ምን ተብሎ ይጠራል? የፍቅሩ ልጅ መንግስት። አብ እኛን ስለወደደን በፍቅር ምክንያት ልጁን ሰጠን። እኛን ስለወደደ ጌታ ኢየሱስ እኛን ወደ ኋላ አስቀርቶ ነፍሱን አሳልፎ ሰጠ። መንፈስ ቅዱስ ደግሞ ይህንን የመለኮት ፍቅር ምን አለልን? ገለጠልን። እኛ ራሱ የፈለስነው ደግሞ ወደ ምን አይነት ኪንግደም ውስጥ ነው? አባባ እባክህ ጸጋ ጨምርልን። ወደ ፍቅሩ ልጅ መንግስት ውስጥ ነው የገባነው። ስለዚህ ክርስትና እምነታችን ራሱ የተመሰረተው ምን ላይ ነው? ፍቅር ላይ ነው። ፍቅር ላይ ነው የተመሰረተው። ጌታ ኢየሱስ ክርስቶስ እዚህ ቦታ ላይ ምዕራፍ 5 ቁጥር 2 ላይ ክርስቶስም ደግሞ እንደወደዳችሁ ስለወደደን ምን አደረገ?
ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ ሰጠ። ጌታ ኢየሱስ ክርስቶስ እኛን ስለወደደን የእግዚአብሔር አብ ጥያቄ አለ። በብሉይ ኪዳን የነበረ ይቀርብ የነበረ ዘሌዋውያን ምዕራፍ 1 ጀምሮ እስከ ምዕራፍ 5 ድረስ ያሉ 5ቱ መስዋዕቶች በሙሉ እግዚአብሔርን ሊያስደስቱት ሊያረኩት የጽድቅ ጥያቄውን ሊመልሱለት አልቻሉም። ለዚያ ነው መባንና መስዋዕትን አልወደድክም፣ ነገር ግን ፈቃድህን አደርግ ዘንድ ምን አዘጋጀህልኝ? ስጋን አዘጋጀህልኝ። በእነዚያ በብሉይ ኪዳን መስዋዕቶች ደስ አልተሰኘህም። ስለዚህ ኢየሱስ ክርስቶስ እኛን ስለወደደ ለእግዚአብሔር ራሱን መባንና መስዋዕትን የመዓዛ ሽታ አድርጎ ምን አለ? አቀረበ። የመዓዛ ሽታ አድርጎ። በብሉይ ኪዳን መስዋዕቶች እግዚአብሔር አልተደሰተም። የብሉይ ኪዳን መስዋዕቶች ለሰው ልጆች ኃጢአት ቋሚ መፍትሄ ሊሰጡ አልቻሉም። እግዚአብሔር አብ ግን ልጁን ኢየሱስ ክርስቶስን የመዓዛ ሽታ የሆነውን እርሱን አሽትቶ ተደሰተ። የጽድቅ ጥያቄው ምን አለለት? ተመለሰለት። ያኔ ኢየሱስ በመስዋዕቱ ላይ ሲጋደም፣ ያ ደግሞ ኢየሱስ ክርስቶስ ራሱን በመስዋዕቱ ላይ ያጋደመው በምን? በፈቃደኝነት ላይ ተመስርቶ ነው። በፍቅርና በፈቃደኝነት። አብርሃም ልጁን ይስሐቅን ሊሰዋ ባለበት ሰዓት ላይ የስንት ዓመት አረጋዊ ነው? ከ100 ዓመት በላይ ነው። ልጁ ይስሐቅ አድጓል። እንግዲህ በዛ ሰዓት አድጓል፣ አረጋዊ ነው። ልጁ ይስሐቅ ገፋ ቢያደርገው ሊወድቅ ይችላል። ይስሐቅ እንጨቱን ተሸክሞ ሄዳ፣ አብርሃምም እንጨቱን ረበረበና ይስሐቅን አጋደመው ሲል በይስሐቅ መጋደም ውስጥ ፍጹም የሆነ መታዘዝ፣ ፍጹም የሆነ ፈቃደኝነት። ይስሐቅ እኮ ወጣት ነው። አባቱ ደግሞ አርጅቷል፣ አረጋዊ ነው። በስተርጅናው የወለደው ልጁ ነው። ስለዚህ ገፋ ቢያደርገው ይወድቃል። አልተንፈራገጠም አይደለም፣ አልፈልግም አላለም። ስለዚህ ጌታችን ኢየሱስ ክርስቶስ ራሱን ስለኛ መስዋዕት አድርጎ ያቀረበው በፍቅርና ደግሞ በፈቃደኝነት ነው። ጌታ የተመሰገነ ይሁን። ስለዚህ አብ የግድ ያንን መስዋዕት ምን ማለት አለበት? ማሽተት አለበት። እንደዚህ የሚሆነው ኢየሱስ ማንን ወክሎ? ለማን ባለው ፍቅር ላይ ተመስርቶ? ለኛ ባለው። ዘፍጥረት ምዕራፍ 27 ላይ አንድ ታሪክ አለ። ከዚህ በፊት ተማምረነዋል። እስኪ በዚህኛው አቅጣጫ ደግሞ ብንመለከተው ከኤሳውና ከወንድሙ ከያዕቆብ ጋር በተያያዘ አባቱ ይስሐቅ ታስታውሳላችሁ። መጨረሻ ላይ ሊባርክ ሲል ኤሳውን አንድ ነገር አዘዘው። የመጨረሻ መስዋዕት ማቅረብ አለበት። ያ በረከት ደግሞ ወደ ያዕቆብ እንዲመጣ ያዕቆብና እናቱ የሰሩት ስራ አለ። ያዕቆብ በዋናነት የማንን ልብስና ማንን መስሎ ነው የመጣው? የእንስሳ ቆዳ ሁሉ አድርጎ ነው የመጣው። እና ይስሐቅ ሊባርክ ሲል ናስኪ ወደ እኔ ተጠጋ፣ ድምፅህ የያዕቆብ ነው፣ ልብሱና እጆቹ ደግሞ ጸጉራማ መሆናቸው ደግሞ የማን ነው? የልጄ ኤሳው ነው። የልጄ ኤሳው የማይባረከው ሊባረክ ነው ማለት ነው። የማይባረከው ሊባረክ ሲል ግን ልብሱን ቀይሮ መምጣት አለበት፣ ሌላ ክፍል መልበስ አለበት። አየው፣ በራስ ፈጽሞ እግዚአብሔርን ማስደሰት አትችልም። ያን ጊዜ ይስሐቅ እስኪ ተጠጋና ሳመኝ አለ። ተጠግቶ ሲስመው የልጁን ልብስ አሸተተና የልጅ ሽታ እግዚአብሔር እንደባረከው እርሻ ነው አለ። ማንን አሽትቶ ይመስልሃል? እኔ እናንተ በራሳችን መሸተት አንችልም። ውስጥ እኮ ያለው ያዕቆብ ነው። ውስጥ ያለው እኮ አጭበርባሪው ነው። ውስጥ ያለው በምንም አይነት መልካም ስራው ተቀባይነት ሊያገኝ አይችልም። ለካ የእርሱን ልብስ አልብሶን ነው። ለካ ኢየሱስን አልብሶን ነው። ሲያሸተው የልጅ ሽታ አለ። ድምፅህ ግን የማን ነው? ያዕቆብ ነው። ድምፅህ የያዕቆብ ነው ሲልህ ምንም አጭበርባሪ። አዎ ድምፄ ያጭበርባሪው ነው። ግን በራሴ አይደለም የመጣሁት፣ በምትወደው ስታሸተው ደስ በምትሰኝበት የልጅ ሽታ እግዚአብሔር እንደባረከው እርሻ ነው በምትለው በእርሱ በኩል ነው የመጣሁት። እና ሙሉ ብለሲንግ፣ ሃሌሉያ፣ ሙሉ ብለሲንግ እናመሰግንሃለን። በሰማይም በምድርም የሆነ ሙሉ ብለሲንግ በማን ምክንያት? በኢየሱስ ምክንያት።
እጁን ጫነ ይስሐቅ። ማን ነው እርሱ? እግዚአብሔር አብ ሙሉ ጫነና ሙሉ በረከት አስተላለፈ ማለት ነው። እርግማናችንን እርሱ ወሰደ። ኢየሱስ በእኛ ላይ ሊመጣ የነበረውን ቁጣ ሁሉ ወሰደ። ኢየሱስ ክርስቶስ ራሱን የመዓዛ ሽታ ያን ጊዜ አባባ ሲያሸተው የስ አለ። በቃ በማን ምክንያት ነው ኢየሱስ ራሱን የመዓዛ ሽታ አድርጎ ያቀረበው? እስኪ በእኔ በሉ እስኪ። ስለናንተ እኮ ነው የሚለው። ክርስቶስም ደግሞ እንደወደዳችሁ ስለወደደን ምን አደረገ? ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለናንተ ራሱን አሳልፎ እንደሰጠ የመዓዛ ሽታ መባንና መስዋዕት አድርጎ አቀረበ። ያን ጊዜ ቋንቋችን ውስጣችን እኛ ብንሆንም አዎ ያውቃል አንተ ነህ። አዎ ፈጽሞ በምንም አይነት ተአምር የራስህን ኃጢአት አንተ በራስህ ልታስወግድ አትችልም። ልብስ መቀየር አለበት። ልብሳችንን ቀየረልን። ኢየሱስን አለበሰን። ኢየሱስን ስለለበስን አሁን ሰማይ ተቀብሎናል። ሃሌሉያ! ይሄ ኢየሱስ ግሩም ነው። ቅዱሳን ስሙ የተባረከ ይሁን። ስለዚህ እርሱ ራሱን ከፍቅር የተነሳ መባና መስዋዕት አድርጎ ለአባቱ የመዓዛ ሽታ አድርጎ ራሱን ከማቅረቡ የተነሳ እርሱ እንደወደደን ደግሞ እናንተ በፍቅር ምን በሉ ተመላለሱ። ይሄው በፍቅር ተመላለሱ። የመጀመሪያው በፍቅር ተመላለሱ። እንግዲህ ሐዋርያው ጳውሎስ ኤፌሶን ምዕራፍ 4 እና ምዕራፍ 5 ላይ ተመላለሱ የሚል ቋንቋ ከመጠቀሙ በፊት ምዕራፍ 1 እና ምዕራፍ 2 ላይ በክርስቶስ ኢየሱስ ማን እንደሆንን አሳይቶን በሰማይ እንደተቀመጥን አረጋግጦልን፣ በተለይ ምዕራፍ 2 በጣም በቃ የክርስትና ቤዚክ የሆነች መሰረት ናት። እኛን በሚመለከት በኃጢአታችንና በበደላችን ምን ነበርን? ሙታን። በአየር ላይ ያለው አለቃ የተባለው ዲያብሎስና አጋንንቶቹ በእኛ ላይ ሲገዙ የነበረ ፈቃዱን በእኛ ላይ አድርጎ ፈቃዳችንን አበላሽቶ እንደርሱ ፈቃድ እንድንኖር ሲያደርገን የነበረ ከፍጥረታችን ራሱ የምን ልጆች ነበረን አለ? የቁጣ ልጆች። ኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ እስከ 3 ድረስ በሚመለከት እኛን ትኩረት አድርጎ ነው የሚያወራው። ከቁጥር 1 እስከ 3 ድረስ ከኛ ጋር በተያያዘ እናንተ በኃጢአታችሁና በበደላችሁ ሙታን። ከቁጥር 4 ጀምሮ ግን ነገር ግን ይልና እግዚአብሔርን የሚመለከት ቋንቋ ይመጣል። ነገር ግን እግዚአብሔር ቁጥር 1 ላይ እኛን በሚመለከት በኃጢአታችንና በበደላችን ምን ነበርን? ሙታን ነበርን። ቁጥር 4 ላይ ይሄድና ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደንም ከትልቅ ፍቅሩ የተነሳ በኃጢአታችንና በበደላችን ሙታን በነበርንበት ጊዜ እንኳን ከልጁ ጋር ምን ሰጠን? ሕይወትን ሰጠን። ከእርሱም ጋር ምን አለን? አስነሳን። የጸጋው ባለጠግነት ይመሰገን ዘንድ በሰማያዊ ስፍራ በቀኙ ከክርስቶስ ጋር ምን አለን? አስቀመጠን። ከእርሱ ጋር ሕይወት ሰጠን፣ ከእርሱ ጋር አስነሳን፣ ከእርሱ ጋር አስቀመጠን። በአዲስ ኪዳን እግዚአብሔር አይደንቲፋይ ያደረገን ከማን ጋር ነው? ከልጁ ከኢየሱስ ጋር። ስለዚህ በቀኙ ተቀምጠናል። ክርስትና የእረፍት ሕይወት ነው። ወደ እረፍት ነው የገባ ነው። አባባ እናመሰግንሃለን። ግን ማን በሰራው? ልጁ በሰራው ልጁ በሰራው በእርሱ በኩል ተቀባይነት አግኝተን በሰማያዊ ስፍራ በአባባ ቀኝ ምን ብለናል? ተቀምጠናል። ምዕራፍ 1 ከቁጥር 3 ጀምሮ እስከ 14 ድረስ ያሉ መንፈሳዊ በረከቶች በሙሉ የተባረክነው በማን ነው? በክርስቶስ። ስለዚህ ተባርከናል። አልቋል ማለት ነው። ከዚህ በኋላ የቀረ ነገር የለም። እግዚአብሔር ልጁን ሲሰጥ ከልጁ ውጭ ሌላ የሚጨምርልህ ነገር የለም። ሀብቱ ልጁ ነው። የሚያድነው በልጁ ነው። የሚፈጥረው በልጁ ነው። የሚፈርደው በልጁ ነው። የእግዚአብሔር ንብረትና ሀብቱ ማን ነው? ልጁ ነው። ልጁን ደግሞ ስጦታ አድርጎ ሰጥቶናል። ከልጁ ውጭ ሌላ በረከት የለውም። ስለዚህ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይበል? ይባረክ። አልቋል። በቃ ክርስትና ባለቀ ነገር ውስጥ ነው የምትገባው። ማን ነው የጨረሰው? ኢየሱስ። ግን ምን እያለ ነው የጨረሰው? እያለቀሰ እያነባ። የቤዛነቱን ስራ ለአፍታም ቢሆኑ እንዳትረሱት፣ የማዳኑን ስራ እንዳትረሱ፣ እንዳይቀልባችሁ ሁል ጊዜ አሁን ያለው ነገር ከዚህ በኋላ የሚኖር ግሎሪፊኬሽን የሚባለው ነገር እንኳን ወደ አልቲሜት ግሎሪፊኬሽን ውስጥ ስንገባ መነሻ ምንጩ የቤዛነቱ ስራ ከኛ የሆነ አንዳች ነገር የለም። ከዚህ የተነሳ ዋችማን የተባሉ መምህር እንግዲህ ምዕራፍ 1 እና ምዕራፍ 2 ክርስትና
ከመቀመጥ ከማረፍ ስለሚጀምር መቀመጥ ብለው ተርጉመውታል። ምዕራፍ 1 እና ምዕራፍ 2። ምዕራፍ 3 ምዕራፍ 4 ምዕራፍ 5ን በሚመለከት ደግሞ መመላለስ የሚል ቋንቋ ዘን ምዕራፍ 6 ላይ ይሄዱና ከአጋንንት ጋር በተያያዘ ደግሞ መቆም። ስለዚህ አሁን ሃይማኖቶች ሁሉ መቆም መመላለስና ቀጥሎ መቀመጥ ነው የሚያስቡት። ኦኬ ሰርተ በአምላክ ፊት አንድ ቀን ልጸድቅ ተቀባይነትን ልታገኝ ትችላለህ ነው ሃይማኖቶች ሁሉ። ክርስትና ግን ይገለብጠዋል። መቆም አይደለም የሚቀድመው። ምንድነው የሚቀድመው? መቀመጥ። በዚያው እንደተቀመጥክ ነገ እቀመጣለሁ በማይል አስተሳሰብ ውስጥ ሆነ በክርስቶስ እንደተቀመጥክ እንዳረፍክ ሆነ በዚያው የህይወት ስርዓት ደግሞ ምን ትላለህ? ትመላለሳለህ። ቀጥሎስ በዚያው ባለቀ ነገር ውስጥ ሆነህ ነው የምትቆመው። ከአጋንንት ጋር በተያያዘ መንፈሳዊ ውጊያ ውስጥ እንኳን በተያያዘ አንተ የምትጨርሰው ነገር የለም። እርሱ ጌታችን ኢየሱስ በመስቀሉ ሥራ ሰይጣንንና አጋንንቶችን በሙሉ ምን አድርጓቸዋል? ካታርጆ አድርጓቸዋል። ትጥቅ አልባ አድርጓቸዋል። ሲቪል አድርጓቸዋል። ሽባ አድርጓቸዋል። አሁን ቦታህን ለማስጠበቅ ነው የምትቆመው። እዛ ጋር የተዘረዘሩ መንፈሳዊ ውጊያ ተብሎ የተዘረዘሩት ሁሉ የእግዚአብሔር ቃል ከሆነው ከመንፈስ ሰይፍ ከተባለው ከሱ ውጪ ሁሉም መከላከያ ናቸው። ሁሉም መከላከያ ናቸው። ስለዚህ አካባቢህን፣ ግዛትህን በክርስቶስ ያገኘኸውን ግዛትህን የምታስጠብቅበት ነው። አዲስ ነገር አትፈጥር። ክርስቶስ ኢየሱስ ድልነሽ የሆነው እርሱ ድልነሾች አድርጎናል። ስለዚህ በድልነሽነት መንፈስ ነው የምንመላለሰው። አባባ እናመሰግናለን። ስለዚህ ሐዋርያው እንዲህ ባለ ሁኔታ ነው ኤፌሶንን ያስቀመጠው እና በክርስቶስ ኢየሱስ ተቀምጠናል። አሁን ደግሞ መመላለስ አለብን። በክርስቶስ ኢየሱስ ተቀባይነት አግኝተናል። በክርስቶስ ኢየሱስ ተወዳጅ ልጆች ነን። በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርከናል። በቀኙም መጨረሻ ላይ ምን ብሎናል? አስቀምጦናል። እንደዚህ በክርስቶስ የተባረከ ደግሞ በሚቀጥለው ምዕራፍ ደግሞ ምልልስ የሚባል ነገር አለ። ግን ምልልሱን በሚመለከት ከምን ጀመረ? ከፍቅር ጀመረ። ከፍቅር ጀመረ። ከዚህ የተነሳ እንዴት ልንመላለስ ይገባናል? መቼም ተመላለሱ ከማለቱ በፊት ወይም አዲስ ኪዳን ላይ አድርጉ ከማለቱ በፊት መጀመሪያ ምን ብሎን ነው? አድርጎን እና ማድረግ የምንችልበትንም ብቃት አካፍሎን ነው። እግዚአብሔርን ፍቅር በሚመለከት እንግዲህ አጋፔ ተብሎ የሚጠራው የራሱ የመለኮት ፍቅር ነው ለእያንዳንዳችን የተገለጠው እና ይህ ደግሞ ፍቅር መገለጫ ባህሪያቶች አሉት። የዚህ ፍቅር አንደኛ ልኩና መጠኑ ልጁ ክርስቶስ። የእግዚአብሔር ፍቅር ልኩና መጠኑ ማን ነው? ልጁ ክርስቶስ ነው። ስለዚህ ኢየሱስ ዮሐንስ ወንጌል ምዕራፍ 17 ላይ ሲጸልይ ምን አለ? አባት ሆይ አንተ እኔን በወደድክበት የፍቅር ልክና መጠን እነርሱን እንደወደድካቸው ዓለም እንዲያውቅ ምን እላለሁ? ጸልያለሁ። ስለዚህ የተወደድነው ማንን በሚወድበት ልክ ነው? አብ ልጁን ኢየሱስን በሚወድበት የፍቅር ልክና መጠን ወንድሜ ተወደሃል። የሱ መውደድ በሁኔታ ላይ የተመሰረተ አይደለም። ነገ በአገልግሎት በተለያየ መንፈሳዊ ህይወት በቃ እየበረታችሁ ብትሄዱ በብዙ ነገር እግዚአብሔርን እንኳን ብታገለግሉ የእርሱ ፍቅር ከፍም ዝቅም የሚል አይደለም። ያኔ ጎልጎታ ላይ በልጁ በገለጠው ፍቅር አሁንም ይወደናል፣ ነገም ይወደናል፣ ለዘላለምም ይወደናል። ስለዚህ የዚህ ፍቅር መሰረቱ ልጁ ኢየሱስ ክርስቶስ ነው። ልጁ ኢየሱስ ክርስቶስ ላይ የተመሰረተ ፍቅር ስለሆነ ያንተ ብርታት ከፍ የማያደርገው ያንተ ደግሞ ድካም ዝቅ የማያደርገው ፍቅር ነው። አባባ በልጅህ ልክና መጠን ስለወደድከን እናመሰግንሃለን። ቀጥሎ ይህ ፍቅር የማይለዋወጥና ዘላለማዊ ነው። እግዚአብሔር ለእናንተ ያለው ፍቅር የማይለዋወጥና ዘላለማዊ መሆኑን መረዳት አለብን። የዚህን ፍቅር ባህሪ ስናቅ ነው ለመመላለስ እንኳን አቅም የምናገኘው። ስለዚህ የዚህ ፍቅር ባህሪ የማይለዋወጥና ዘላለማዊ ነው። ጌታ ኢየሱስ ምን አለ? የወደዳቸውን እስከ መቼ? እስከ መጨረሻው። ከዚህ ፍቅር ደግሞ ምንም ነገር ሊለየን አይችልም። ዘላለማዊ ነው። በሁኔታ ላይ የተመሰረተ አይደለም። እስከ መጨረሻው ነው እግዚአብሔር ያፈቀረ። እስከ መጨረሻው ነው እግዚአብሔር የወደደሽ። አባባ እናመሰግንሃለን። ቀጥሎ ሰጥቶ በመቀበል ላይ የተመሰረተ ሰዋዊ ፍቅር አይደለም። ሰው የሚጠጋ ታውቃለህ፣ አንተ ጋር የሆነች ነገር ሲኖር መኪና ላይ
እንትን አለ አይደለ? ዝናብ ሲመጣ ምጠርግ ነገር አለች። ዝናብ በሌለ ሰዓት ትንቀሳቀሳለች እንዴ? አትንቀሳቀስም አይደል? ዝናብ ሲኖር ነው። በቃ አንተ ጋራ የሆነ ነገር ሲኖር ነው የኢትዮጵያ ሕዝብ ጠጋ የሚል። ለምን? ለመጥረግ ይጠጋሃል። ለመጥረግ ከጠረገ በኋላ እላይ ላይ ምንም ሳይኖር ሲቀር በቃ እንገናኛለን እንኳን አይልህም ሲሄድ ማለት ነው። ኦኬ፣ አብዛኛው ፍቅር እንደዛ ነው። በሁኔታ ላይ የተመሰረተ ዝናብ መጥረጊያ ነው የሚመስለው። አባባ እባክህ ጸጋ ጨምርልን። ይሄ የኢትዮጵያ ሕዝብ መውደድ ነው። ያንን ፍቅር ያንን የኢትዮጵያን ሕዝብ መውደድ ይዘን እኛ እርስ በርሳችን በዚህ መካከል መመላለስ የለብንም። ለኛ የተገለጠ ፍቅር አለ። የፍቅር ልክና መጠን አለ። የእግዚአብሔር ፍቅር ነው፣ አጋፔ ተብሎ የሚጠራው ነው። የእርሱ ፍቅር ደግሞ ሰጥቶ በመቀበል ላይ የሚመሰረት አይደለም። ሲጀመር ራሱ እግዚአብሔር በውለታ የሚኖር አምላክ ነው እንዴ? በውለታ የሚኖር አምላክ አይደለም። እንደዚህ ስላደረክልኝ እንደዚህ አደርግልሃለሁ፣ እንዲህ አድርጌልሃለሁና እንዲህ ታደርግልኛለህ አይልም። እሱ አፍቃሪ ሳይሆን ምንድነው? ፍቅር ነው። ስሙ የተባረከ ይሁን። አፍቃሪ ነው፣ በውለታ የሚያፈቅር አፍቃሪ ነው። የሆነች ነገር አድርጎ እንደዚህ ታደርግልኛለህ የሚልክ። እሱ ግን ምንድነው? ፍቅር። ልጁን የሰጠህ ለምንድን ነው? ምንህን አይቶ ነው የሰጠህ? እግዚአብሔር ምንሽን አይቶ ነው ልጁን የሰጠሽ? ፍቅሩን የገለጠልን በልጁ በኩል ነው። ልጁን አሳልፎ በመስጠት ፍቅሩን የገለጠልን እላያችን ላይ እንድንወደድ የሚያደርግ ምን ተገኝቶ ነው? በኃጢአታችንና በበደላችን ምንድነን? ሙታን። የሞተ ሰው ይወደዳል እንዴ? በኃጢአት የተጨማለቀ ሰው ይወደዳል እንዴ? ይወደዳል እንዴ? ፈጽሞ ገምግሞ አይደለም የወደደ። እላያችን ላይ ለመገምገም የሚያበቃ ነገር የለንም። እኛ ስንጠየቅ ከኃጢአተኝነታችን ከበደለኝነታችን በኃጢአታችን ሙታን ከመሆናችን ውጪ ልንናገረው የምንችለው ነገር የለንም። ስለዚህ ገምግሞ አይደለም የወደደ። ገምግመን አንቀባበል። ኦኬ፣ እንመጣበታለን በኋላ። በግምጋሚ አንቀባበል። ቢኮዝ ገምግሞ አልተቀበለን። ይሄ ጥሩ ነገር አለ አንተን ወድሃለሁ አላለህም። በኃጢአታችንና በበደላችን ሙታን ነን። አባባ ባካቀን ጨምረልን። ስለዚህ የእግዚአብሔር ፍቅር የማይለዋወጥ በሁኔታ ያልተመሰረተ፣ ቀጥሎ ሰጥቶ በመቀበል ላይ ያልተመሰረተ ነው። እንግዲህ ሐዋርያው ጳውሎስ የተወደድንበትን ታላቅ ፍቅር ከገለጠልን በኋላ የክርስትና ምልልሳችን ደግሞ በተወደድንበት ፍቅር ላይ የተመሰረተ እንደሆነ ያስተምረናል። ይህንን ፍቅር ስንረዳ ነው የክርስትና ምልልስ የሚገባ። አሁን ዝም ብለን ይህንን ፍቅር ሳናብራራ የእግዚአብሔርን ፍቅር ሳናወራ እባካችሁ በፍቅር ተመላለሱ አይገባንም። መመላለስም አንችልም። በፍቅር መመላለስ የምንችለው የተወደድንበት ፍቅር ሲገባን፣ የተወደድንበት መውደድ ሲገባን፣ የእግዚአብሔር ፍቅርን መረዳት፣ የእግዚአብሔርን ፍቅር ስናውቅ ያን ጊዜ እርስ በርሳችን መዋደድ የምንችልበትን አቅም እናገኛለን። ከዚህ የተነሳ አንደኛ ሐዋርያው ጳውሎስ እንግዲህ መቼስ ተዋደዱ እርስ በርሳችሁ በፍቅር ተመላለሱ ከማለቱ በፊት ሮሜ ምዕራፍ 5 ቁጥር 5 ላይ እግዚአብሔር በመንፈስ ቅዱስ አማካኝነት ፍቅሩን በልባችን ላይ ምን ብሎታል? አፍስሶታል። ስለዚህ የእግዚአብሔር ፍቅር ባንተ ውስጥ አለ አይደል? ቅዱሳን ባንቺ ውስጥ አለ። ቅዱስ ቃሉ ነው የሚለው በእኛ ውስጥ አለ። አሁን እንደ ሰውኛ አይደለም መዋደድ ያለብን፣ በፈሰሰብን ፍቅር በተወደድንበት መውደድ አይደለም እርስ በርሳችን። ይህ ፍቅር እኮ እግዚአብሔርን መልሰን እንድንወድ የሚያደርገን ፍቅር ነው። እርሱ አስቀድሞ ምን ብሎናል? ወዶናልና እኛም ምን እንለዋለን? እንወደዋለን። ያ የራሱ ፍቅር እኮ ነው መልሰን እንድናፈቅረው የሚያደርገን። እግዚአብሔርን መውደድ የምንችል ከሆነ የሚያስችል ብቃት ካለው ያ ፍቅር እርስ በርሳችንም ወደ ጎን እንድንዋደድ ያደርገናል፣ ይረዳናል። አሁንም ሰዋዊውን መውደድ እየጠቆመ አይደለም። አሁንም የሰፈሩን ፍቅር እኛ ሰዋዊ በሆነ ሁኔታ የምንዋደድበትን ሳይሆን ኢየሱስ እኛን ባፈቀረበት ፍቅር እንድንመላለስ ነው የሚፈልገው። ከዛ የተነሳ አንደኛ በሰዎች መካከል በፍቅር እንድንመላለስ ሐዋርያውም ጌታ ኢየሱስ ክርስቶስም ሲያስተምር ሌሎች ሰዎች እንኳን በምናችን እንዲያውቁን ነው የሚፈልገው። በምናችን? አጋንንት በማስወጣታችን፣ በጸጋ ስጦታችን? ፈጽሞ የጸጋ ስጦታችን መታወቂያ አይደለም ይላል ክርስትና።
በጸጋ ስጦታዎቻችሁ የጌታ ኢየሱስ ክርስቶስ ደቀ መዛሙርት መሆናችሁ ይታወቃል ብሏል? አላለም። ታምራትና ድንቅ የተለያዩ ነገሮችንማ ሰይጣንም የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል እና የእርሱም አገልጋዮች የጽድቅ አገልጋዮች የሆነውን እኛን ይመስላሉ። እነሱ ደግሞ በተሰጣቸው በሰይጣን ብቃት ደግሞ የሚመስል ነገር ያቀርባሉ። ታምራትና ድንቅ የሆነ ነገር የኢየሱስ ክርስቶስ ደቀ መዛሙርት መሆናችሁ የሰው ስምና የሰው ስልክ ቁጥር ስትጠሩ ያን ጊዜ ይታወቃል አይልም። ለምን ይህን መሰላችሁ? ይህንን ያነሳሁት ጎንደር ላይ ያለ ደብተራም ስምህን ከነ አያትህ ይጠራዋል። ጎንደር ላይ ያለ ደብተራ ስልክ ቁጥርህን በደንብ አድርጎ ሳይሳሳት 14 ዲጂት ሳይጠራ የሞተውን ቅድመ አያትህን ማታቀውን አንተ አስታውሶ ሐዘን ላይ እንድትቀመጥ ሊያደርግ ይችላል። የጎንደር ደብተራ ማለት ነው። የጎንደር ደብተራ። ስለዚህ እነሱም ከአጋንንቱ ዓለም የሚቀበሉት መገለጥ አላቸው። አሁን አንዳንድ ሰዎች ታየኝ ምናምን ነገር ሲሉ እየፎገሩ አይደለም፣ ባይዘወይ ይታያቸዋል። ግን የሚያሳያቸው ምንጩ የብርሃን ዓለም ሳይሆን የጨለማ ዓለም ነው። ውጤቱ ደግሞ ለህይወት ሳይሆን ለምንድን ነው የሚሆነው? ለጥፋት ነው የሚሆነው ማለት ነው። አንደርስታንድ እያደረጋችሁ ነው? ስለዚህ የጸጋ ስጦታዎቻችን የኢየሱስ ክርስቶስ ደቀ መዛሙርት የመሆናችን መታወቂያዎች አይደለም ይላል። እና ምንድነው የኢየሱስ ክርስቶስ ደቀ መዛሙርት የመሆናችን መታወቂያ? ዮሐንስ ወንጌል ምዕራፍ 13 ከቁጥር 34 ጀምሮ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ምን ይላሉ? ያውቃሉ። የጌታ የኢየሱስ ክርስቶስ ደቀ መዛሙርት የመሆናችን መታወቂያ የምን ህይወታችንና የምን ምልልሳችን ነው? ፍቅር ምልልሳችን። እርስ በርሳችን ብንዋደድ፣ እርስ በርሳችን በፍቅር ብንመላለስ የጌታ የኢየሱስ ክርስቶስ ደቀ መዝሙር የሚለውን ግሪኩ ማታቴስ ይለዋል። ማታቴስ ማለት ከመምህሩ የሚማር መምህሩን የሚመስል የመምህሩ ህይወት የሚገለጥበትና ወደ መምህሩ የሚያድግ ማለት ነው። አባባ እባክህ ጸጋ ጨምርልን። ስለዚህ እርስ በርሳችን ኢየሱስ እንዳለን እኔ እንደወደድኳችሁ እርስ በርሳችሁ ፍቅር ቢኖራችሁ እርስ በርሳችሁ ብትዋደዱ ዓለም እንኳን የኔ ደቀ መዛሙርት እንደሆናችሁ ያውቃል። ስለዚህ መታወቂያችን ምንድነው? ፍቅር። አባባ እባክህ ጸጋ ጨምርልን። አይኖ በዚህ ዘመን ሁላችን ክርስቲያኖች ሰልፍሽ የሆንበት ዘመን ስለሆነ እኔነታችንን የምናስቀድምበት ራሳችንን ለማሳየት የምንታገልበት ራሱ ሲስተሙ የዓለም ሲስተም ራሱ ሰልፍሽ የሚያደርግ ስለሆነ ያ ሰልፍሽ የሚያደርገው የዓለም ሲስተም ሳናቀው ተጋብቶብናል። ራስን የሚያስቀድመው ራስን ጎልቶ የሚያሳየው ራስን የሚያስቀድመው የዓለም ሲስተም ሳናቀው ገብቶብናል። ስለዚህ አሁን ሰው ሁሉ የሚጣላው የሚጠላለፈው ከምን የተነሳ ነው? ራሱን ለማሳየት። ኦኬ፣ ራሱን ጎልቶ ለማሳየት። ክርስትና ደግሞ እንደዛ አይፈቅድልህም። ራስን የምታሳይበት አይደለም። ባንተ ማን የሚታይበት ነው? ክርስቶስ የሚታይበት። ክርስትና ፈጽሞ እኔነትን የሚሰብር እንጂ ለእኔነት ፈቃድ የሚሰጥ አይደለም። አይ ነው በዚህ ሰዓት እንደዚህ አይነት ርዕሶችን መሰባበክ ይሄ ጉባኤ ስለሆነ እንጂ ሌላ ቦታ ማንም አይሰማህም። ጮኸ ብቻ ነው የሚጨርስ። ምናልባት ቁጭም አይልም ላይኖር ይችላል። ቢኮዝ እሰብራለሁ፣ እጥሳለሁ፣ እሄዳለሁ እያለ ያለን ህዝብ እገናንለው። በቃ ኔጌቲቭ ነገሮችን በራስ ላይ አትናገር፣ ፖዚቲቭ ነገሮችን አውጅ። ታክሲ ውስጥ ስትገባ ወራጅ አላት በል፣ ከፍ አድርገህ ጣለኝ በለው። ወራጅ የሚለው ምን አይነት ቋንቋ ስለሆነ? ወራጅ የሚለው ምን አይነት ቋንቋ ነው? ኔጌቲቭ ቋንቋ ነው። ወራጅ አትበል፣ ከፍ አድርግና ጣለኝ። እኔ ደግሞ ወራጅ ይሻለኛል። ከፍ አድርገህ አትጣለኝ። በዛው እኔ በምችለው አይነት መንገድ አወርደኝ። አያችሁ፣ ሰው ሁሉ ሌላ ዓለም ላይ ነው ያለው። በተለይ አዲስ አበባ ጅማ ስለሆነ ነው። ጅማ ላይ ምናልባት
የኑሮ ውድነቱ ይሻላል ከብዙ። ጅማ ላይ አዲስ አበባ ላይ ፈጽሞ በቃ ኑሮ ውድነቱ ምኑም ሲስተሙን በሙሉ በቃ እዛ ጋር ያሉ አገልጋዮችን በሙሉ ያለው ነገር ወደዛ እንድትሄድ ነው የሚያደርግ። በቃ አውጅ፣ እንደዚህ በል፣ ተናገር፣ አውጅ። ስለዚህ እያወጀ ራሱን ለማጉላት የሚፈልግን ሰው እርስ በርሳችሁ በፍቅር አንዳችሁ ለአንዳችሁ ባሪያ ሁኑ የሚለው ቋንቋ ይመቸዋል። ምክንያቱም ያ ሰውዬ ባሪያ የሚለውን ቋንቋ ራሱ ኔጌቲቭ ቋንቋ ስለሆነ ፈጽሞ አትቀበለው። ጌታ ሁን የሚለው ነው የሚመጣው። ክርስትና ግን አይደለም። ከፍ ሊል የሚወድ ቢኖር ምን ይበል? ዝቅ። ፓራዶክስ ተምረናል አይደለ? በቃ ዝቅ ብለህ የወንድሞችን እግር አጥበህ። አገልግሎት ማለት የባርነት ቦታ ማለት ነው። ራስን የምታሳይበት አይደለም፣ ራስን ዝቅ የምታደርግበት። ምናልባት ከዛ ወደዚህ ስታየው አንድ ሀብትሽ የሚባል ልጅ ወይ ፈገግ ብያለሁ ምናምን ነገር ይህንን አንድ ፊት ነው የምታዩት። ከዚህ ሆነን እኛ ግን ስንት ፊት መሰለ የምናየው? አንድ ብቻ ፊት መሰለ እንደ የምናየው? አንዳንዱ ፈገግ ይልልሃል፣ ሃሌሉያ ትላለህ። ወዲያው ደግሞ ጩቤ የሚመስል ፊት ታያለህ ደግሞ። ኦኬ፣ ቀጥሎ ደግሞ ሲሱቁ ታያለህ፣ ሃሌሉያ ትላለህ። ወዲያው ቴዲዬ እንዳለኝ ደግሞ የዋይፋይ ምልክት ያለበት ግንባር ደግሞ ትመለከታለህ። አቤት ጌታ ሆይ ትላለህ። በስልኮቻችን ዛቻ ይገባብናል። ይሄ ማለት ነው አገልግሎት፣ ይሄ መድረክ፣ ይሄ ማለት ነው። አባባ ጸጋ ጨምረልን። ስለዚህ ዝቅ እርስ በርሳችን የምንቀባበል መጀመሪያ ግን እግዚአብሔር በማ ተቀብሎናል? በክርስቶስ። ስለዚህ እርስ በርሳችን በፍቅር የምንቀባበለው እግዚአብሔር እኛም በተቀበለበት በክርስቶስ እየተያየን መሆን አለበት ማለት ነው። ስለዚህ እርስ በርሳችሁ ፍቅር ቢኖራችሁ የኔ ደቀ መዛሙርት እንደሆናችሁ ዓለም በዚህ ያውቃችኋል። ሁለተኛ እያንዳንዳችን ራሱ ክርስቲያኖች፣ ቤት ውስጥ ያለን ክርስቲያኖች ልንመላለስ የሚገባል ከጌታ በተማርነው በምንድን ነው? በፍቅር፣ በዝቅታ፣ በየዋህነት ህይወት። ዮሐንስ 15 ቁጥር 7 ጀምሮ ኢየሱስ ምን አለ መሰላችሁ? ዮሐንስ 15 ቁጥር 7 ጀምሮ በእኔ ብትኖሩ ቃሎችን በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ ማን ይከብራል? አባቴ ይከብራል። ቁጥር 9 ተመልከቱ። አብ እንደወደደኝ እኔም ደግሞ ወደድኳችሁ፣ በፍቅሬ ምን በሉ ኑሩ። ይሄ ያለማቋረጥ በህይወታችን ሊገለጥ የሚገባው ኑሩ የሚለው ትእዛዝን ነው የሚያሳየው። ኑሩ፣ ተመላለሱ። ቁጥር 10 እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር። እንዴት እንደምንኖር ተመልከቱ። ኢየሱስ ነው ምሳሌያችን መቼስ። እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ምን ትላላችሁ? ትኖራላችሁ። የሰጠን ትእዛዝ ደግሞ ምን የሚለው ነው? እርስ በርሳችሁ ተዋደዱ፣ ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህንን ነግሬያችኋለሁ። ተመልከቱ። ስለዚህ እርስ በርሳችን በፍቅር ስንመላለስ ማን ነው የሚደሰተው? ጌታችን ኢየሱስ። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ምኖቼ ናችሁ? ወዳጆቼ። የኢየሱስ እንኳን ወዳጅ መሆናችን የሚታወቀው እርሱ የሰጠንን ትእዛዝ ምን ስንል ስንፈጽም፣ በፍቅሩ ስንኖር አንደኛ ይደሰታል። በፍቅሩ ስንኖር የእርሱ ወዳጅ መሆናችን ይታወቃል። አባባ ጸጋ ጨምርልን። ኦኬ፣ ቀጥሎ ሐዋርያው ደግሞ እርስ በርሳችን በምንዋደድበት ፍቅር ገላትያ ምዕራፍ 5 ቁጥር 13 እርስ በርሳችሁ በፍቅር እንደ ባሪያዎች ሁኑ። እንደ ባሪያዎች ሁኑ። እቺ ቋንቋ አትመቸንም ለብዙዎቻችን። እርስ በርሳችሁ አንዳችሁ ለአንዳችሁ ቅዱሳን በፍቅር ላይ ተመስርታችሁ እንደ ባሪያዎች ሁኑ። የወንድምህ አገልጋይ ሁን። ወንድምህን ክርስቶስ በተቀበለው ወይም እግዚአብሔር በክርስቶስ በተቀበለበት ፍቅር አንተም ምን በለው ተቀባበል። ወንድምህን ለመቀበል ወድሃለሁ ለማለት መስፈርት አታውጣ። እግዚአብሔር አንተን ያለ መስፈርት ነው የወደደ። እግዚአብሔር አንተን ገምግሞ አልወደደህም። ወንድምህን ስትቀበለው በፍቅር ሳትገመግም፣ ድሃ ሀብታም ሳትል፣ የተማረ ያልተማረ ሳትል፣ ኦኬ፣ የሚሰጡትን ስጦታ ሳታይ
ቸርች ላይ ወይም ላንተ የሚሰጡትን ስጦታ ቀድመህ እጅ ወደ ባለጠጋው ሰው አይዘርጋ። እናቶችን አቅፈ መሳም ልመድ። እናቶችን ማቀፍ ትችላለህ? ቅፍ አድርገህ ማየ ደህና ነዎት ማለት ትችላለህ? ነው ባላየ ነው የምትሄደው? ብዙ አይነት ሰው ይመጣል። እሺ ነገ ላይ ብዙ አይነት ሰው እጃቸውን ሲዘረጉ እንደዚህ ብለህ ነው የምትሰጣቸው? አብ አንተን የተቀበለ መስፈርት አውጥቶ ነው? አብ አንተን ሲቀበልህ ማንን እያሸተተ ነው? ቅድም ብለናል፣ ክርስቶስን እያሸተተ። ቢኮዝ እኛማ እንሸተታለን እንዲህ ነበር ቢለው አብ ከሞተ ሰው ውስጥ ምንም አይነት መዓዛ ስለማይወጣ። ስለዚህ እናቶቻችሁን ለማገልገል እናቶችህን ለማገልገል ሲመጡ ወጣቶች ብድግ ትላላችሁ። እናቶች ሲመጡ ከአክብሮትና ከፍቅር ተነስታችሁ ብድግ ብላችሁ ወንበር ታስይዛላችሁ፣ ታገዟቸዋላችሁ። ጭቃ በሚኖርበት ሰዓት እናቶቻችሁን አሻግራችሁ መኪና ወይም ባጃጅ ለማስያዝ ዝግጁ ናችሁ? ይኸው ክረምት ላይ ቤተክርስቲያን የምታግዛቸው እናቶች አሉ። እነ ቴዲዬ ጸጋ ይብዛላቸው። ማንም ምናልባት እዚህ ጋር እኛ ጋር አባል ሆኖ እነዛ ሰዎች ይኑሩ አይኑሩ የሚያውቅ ሰው የለም። አንተ ዘና ብለክ ብርድ ልብስ እየቀያየርክ ነው የምተኛው። እነሱ ግን ደና ነጠላ ወይም ደና እንኳን ጋቢ የላቸውም። አይደለም ብርድ ልብስ። በዛ ብርድ የዚህን ሰሞን ብርድ ታውቃለህ። በዛ ብርድ በራቸውም በስነ ስርዓት ላይዘጋ ይችላል። ቆርቆሮም ሊያፈስ ይችላል። አንድ ጥግ ላይ ሳፋ ደቅነው ዝናብ እየገባባቸው ጥግ ላይ ሄደው የሚተኙ እናቶች አሉ። ለማገዝ ዝግጁ ነህ? በራቸውን ለመቀየር ዝግጁ ነህ? ብርድ ልብስ ለመስጠት ዝግጁ ነን? ፍቅር እንደዛ ነው አይደለም እንዴ? ፍቅር እንደዛ ነው እንጂ ወደሃለው ብትለው ያዕቆብ እኮ ነገረን። ወንድምህ ርቦት መጥቶ በቃሽ ጥገብ ብትለው ጥገብ በቃ ደግሞ አይብረድህ እሺ ብትለው እሱ የሚፈልገው በዛ ሰዓት የብርድ ጉዳይ ሳይሆን የረሃብ ጉዳይ ነው ያዙ። ስለዚህ የሚበላውን ነገር እንዲያገኝ ታካፍለዋለህ ወይ? ካለው ነገር ታካፍለዋለህ ወይ? አይ ነው አሁን ላይ እኛ እንኳን ተሰብስበን ቁጭ ብለን በልተን ባለንበት ሰዓት ላይ ላለመክፈል 3 ጊዜ ነው ሄደን እጃችን የምታጠበው። 3 አልከፈለም እንዴ? አይ ቆይ በደንብ ላጥራው አልጠራም ትላለህ። ኦኬ አልጠራም ትላለህ። አሁንም ስትመጣ ደረሰኙ አልተነካም አልወሰደውም። አይ በደንብ ሁለተኛ አልጠራም እያልክ ትሄድ። አባባ ጸጋ ጨምርልን እባክህ። ግን በዚህ ውስጥ ማንን ነው የምናሳዝነው? እወድሃለሁ ብለን የምንዘምርለትን ጌታ ማለት ነው። የምታየውን ከጎን ያለውን ወንድምህን ሳትወድ ፍቅርህን ሳትገልጽለት እወድሃለሁ ብለህ እጅህን ብታነሳ አምልኮ ውሸት ነው። አምልኮ ውሸት ነው። መጽሐፍ ቅዱስ አምልኮአችን ውሸት ነው። ቢኮዝ አምልኮ ዝማሬ ብቻ አይደለም። ተማምረናል አይደል? አምልኮ ዝማሬ ብቻ አይደለም። ያዕቆብ ላይ ያለው አምልኮ እናት አባት ወላጅ የሌላቸውን ልጆችን እንዲሁም የሚጦር ልጅ የሌላቸውን ባልቴቶችን ማገዝ እርሱ በእግዚአብሔር ዘንድ ደስ የሚል አምልኮ ነው። እግዚአብሔር የሚወደው አምልኮ ነው። ስለዚህ እንደዚህ ቅዱሳን እንደዚህ ነገ ትምህርት ይጀምራል። ወላጅ የሌላቸው ልጆች አሉ። ወላጅ የሞቱባቸው አቅም የሌላቸው ወላጆች ያሏቸው ልጆች አሉ። እነርሱን ትምህርት እንዲጀምሩ የትምህርት መሳሪያ ለመግዛት ዝግጁ ናችሁ? ዝግጁ ናችሁ? ባክህ ሀብትሽ እኔም በፌስታል ነው የተማርኩት ነው የምትሉት? እነሱን ለማገዝ እነዚያ ልጆች ቢማሩ ነገ ትልቅ ደረጃ ላይ ይደርሳሉ። የጌታ ስም ነው የሚከብረው በእነሱ ምክንያት። አባ አቅም ጨምርልን። ስለዚህ እርስ በርሳችሁ በፍቅር እንደ ባሪያዎች ሁኑ። እንደምን ሆኑ? እንደ ባሪያዎች ሁኑ። ይሄ ገላትያ ምዕራፍ 5 ቁጥር 13 ነው። ቀጥሎ እርስ በርሳችሁ በወንድማማች መዋደድ ተዋደዱ። ይሄ ሮሜ ምዕራፍ 12 ቁጥር 10። እርስ በርሳችሁ በምን አይነት መንፈስ ነው መዋደድ ያለብን? በባላንጣ ነው እርስ በርሳችን መተያየት ያለብን? እንደ ባላንጣ እንደማይተዋወቅ ሰው እንደ ደመኛ ነው መተያየት ያለብን? ፈጽሞ እንደ ወንድም። ያውም ደግሞ ይሄኛው ወንድምነት ደግሞ እንደ ስጋ አይነት ፋሚሊ አይደለም። ኦኬ ያላመኑ እህት ወንድሞች ካሉ ምድር ላይ ነው ግንኙነት።
ከሞት ባሻገር ከነርሱ ጋር ያለህ ግንኙነት ይቆራረጣል። ለዘላለም አታገኛቸውም ስለማያምኑ። እዚህ ቤት ያለን እህትና ወንድምነት ግን የተመሰረተው በጌታ በኢየሱስ ክርስቶስ የቤዛነት ሥራ ላይ ነው። ዘላለማዊ ቤተሰብ ነው። ወንድምህ ከጎንህ ያለው ዘላለማዊ ወንድምህ ነው። ከጎንህ ያለችው እህትህ ዘላለማዊ እህትህ ናት። ስለዚህ እርስ በርሳችሁ በምን አይነት መንፈስ? በወንድማማች መንፈስ ከጌታ ከኢየሱስ በተማርነው በወንድማማች መውደድ እንዋደድ ነው የሚለው ሐዋርያው። ተዋደዱ ተዋደዱ። እህትህን እንደዛ አድርገህ ተቀበላት። እህትህ ናት፣ አትጉዳት። ሚስትህ አይደለችም ማለት ጠይቀሃት አንዲት እህትህን አይ ነው አንተን አላሰብኩም በዚህ አቅጣጫ ደግሞ የራሴ ላይፍ አለኝ ስትል ለምንድን ነው በቴክስት የምትሰድባት? ለምን ትሰድባታለህ? ለእህትህ ለስጋ እህትህ በቴክስት ሰድባት ታውቃለህ? እችኛይቱ እህትህ እኮ ትበልጣለች። ጠይቀህም ቢስትል ለምንድን ነው ሌላ ነገር የምታወራባት? በስሟ ላይ ለምን ሌላ ነገር ታወራለህ? ነገ ሚስታችሁ እንደምትሆን እርግጠኛ ያልሆናችሁ እህቶቻችሁን አትቅረቡ። በቃ አትቅረቡ። አንደኛ የዛችን ሴት እድሜ ነው የምትጨርሱት። ሁለተኛ ሌሎች ወንድሞች መተው እንዳይጠይቋቸው እያደረጋችሁ ነው። እኛ እዚህ ቤት ያሉ ወጣቶች እርስ በርሳቸው እንዲጋቡልን እንፈልጋለን። በወጣትነት ጊዜያችሁ እንድትጋቡ እንፈልጋለን። የቤተ ክርስቲያን ሽማግሌዎች ስለናንተ ያስባሉ። ቤተ ክርስቲያን ስለናንተ ታስባለች። ከሌላ ቦታ የሚመጣ የሌብነትና የጭበርባሪነት መንፈስ ያለበት ሰው ይዟችሁ እንዳይሄድ እህቶቻችን ቤተ ክርስቲያን ትጠነቀቅላችኋለች። ወንድሞቻችሁ ያን ጊዜ ሌላ ሰው ይዟት ሲሄድ ትዝ እንዴት ይልሃል? ወይኔ ብጠይቃት ኖሮ አትበል። አሁኑኑ ጠይቅ። ተፈቅዶላችኋል። የመጠየቅ መብት ምን ያለ ነው? የተጠየቀ እንዴ 3 እኮ ነው የጠየቀው የሚሉ አሉ። 3 እኮ ነው የጠየቀው 13ም ይጠይቅ። ኦኬ ጠይቀን ነው አይደል ያገባል? ጠይቀን ነው አይደል? ትጠይቃለህ። እኔ አልፈልግህም። እሺ እግዚአብሔር ያክብርልኝ። የሚፈልገኝን ሰው ጌታ ይሰጠኝ። ትጠይቃለህ። መጠየቅ ኃጢአት ነው እንዴ? አይደለም። በባለፈው ተምረናል አይደል? ዳኛ አስተምሮናል እኮ መጠየቅ ኃጢአት አይደለም። ወንድሞቼ እዚህ ቤት ያሉ በመንፈሳዊ ሕይወታቸው የበረቱ ቤተ ክርስቲያንን መግለጥ የሚችሉ በትዳራቸው ጥሩ እህቶች አሉ። ምንድነው ይሄን ወደዚህ ቦታ የገባሁት? እርስ በርስ ከእህቶች ጋር እንኳን ያለህ መዋደድ በምን ላይ መሆን አለበት? ከክርስቶስ በተማርነው በተካፈልነው ፍቅር መሆን አለበት። ቀጥሎ እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ። እባካችሁ ቅዱስ ከፍቅር በቀር ዕዳ አይኖርባችሁ። ከመዋደድ በቀር ዕዳ አይኖርባችሁ። በቃ እየወደዳችሁት ከፈለገ ይራቃችሁ። ያ ማለት ግን አንድ ነገር እንዳትረሱ። መቼስ እንግዲህ ቃሉ ተዋደዱ ብሏል ብላችሁ ዝም ብለህ የሆነ ሰው እያደማህ ይኖራል ማለት አይደለም። መስመር የምታሰምርበትን ቦታ አለ። አንዳንዴ የዋህነታችንንና ከጌታ የተማርነውን የትህትና ህይወታችንን እንደ ሞኝነት የሚቆጥሯሉ። ሞኞች ሆነን አይደለም፣ የዋሆች ሆነን ነው። ኦኬ የዋሆች ሆነን ነው። ትህትናን ከጌታ ስለተማርን ነው ዝቅ ያልነው እንጂ ሞኞች ሆነን ፋራዎች ሆነን አይደለም። ስለዚህ ከጌታ የተማርነው የሚቀርብህ አንተ ነህ። በዛ ላይ መጥቶ የሚያደማችሁ ሰው ካለ በዛ ሰውና በእናንተ መካከል መስመር ማስመር። አቀራረባችሁ በፍቅር ስለሆነ እሱ ሊረዳው አልቻለም። እስኪገባው ድረስ እናንተ እሱን ተሸከሙት፣ ግን መስመር አስይዙ። በቃ መስመር አስይዙ። እርስ በርሳችን በፍቅር እንመላለስ። ወንድምህን በፍቅር አይን ተቀበለው። ስታገለግሉ በፍቅር ከማንም ሰው ጋር ሌላ ዕዳ አይሁንባችሁ። ከፍቅር በቀር ምንም አይነት ዕዳ አይኖርባችሁ። አባባ እባክህ ጸጋ ጨምረልን። ሲቀጥል ይሄ ሮሜ ምዕራፍ 13 ቁጥር 8 ነው። ኤፌሶን ምዕራፍ 4 ቁጥር 2 ላይ እርስ በርሳችሁ በፍቅር ታገሱ ይላል። አዩ ዝም ብሎ መታገስ አለ። ከዓለም ያለው እስከ ቻልከው ድረስ መታገስ ነው። ከዛ በኋላ ወደ ምን ይቀየራል? ወደ ሌላ ነገር። እኛ ግን መጀመሪያ የኛን መታገስ አውጥተን
በፍቅር ላይ በተመሰረተ መታገስ ነው። መጀመሪያ ለመታገስ ምን ቀደመ? እርስ በርሳችሁ ታገሱ ነው። በፍቅር ታገሱ፣ በፍቅር ታገሱ። ታገሱ የሚለው ቋንቋ ውስጥ በጣም ልብን እንኳን የሚያቆስሉ አንዳንድ ወንድሞች አሉ ማለት ነው። አንዳንድ እህቶች አሉ የምትታገሳቸው፣ የምትሸከማቸው። ለጴጥሮስ 3 አይነት እድገት ውስጥ ያሉ ወይም እድገት ውስጥ የሚኖሩ ክርስቲያኖች እንዳሉ አድርጎ ነው ጌታ ይነገር። ግልገል አለ፣ ቀጥሎ ጠቦት አለ፣ ቀጥሎ ደግሞ በግ አለ። የዛ ደረጃ ላይ ስትደርስ ለሌሎች ሁሉ ትጠነቀቃለህ። ሌሎች ግልገሎች ሁሉ ወደ አንተ አካባቢ ይመጣሉ። ከራስ አልፈ ለሌሎች ሁሉ ትተርፋለህ። መሃል ላይ ያለው ግን አደገኛ ነው። ጠቦት የሚባለው ከዚህ በፊት ተምረናል አይደል? ጠቦት በቃ መያዝ ይፈልጋል። አይፈልግም እኮ ከዛም ነው የሚዘለው፣ ከዛም ነው የሚዘለው። በቃ የተለያዩ አዲስ ቸርች ተከፍቷል ሲባል ሄዶ ዘሎ ይመጣል። ከዛም በኮርኒስ ላይ ካልወጥኩ ይልሃል። ከዛም ለመያዝ የማይመች ነው እሱ። ግን እንደምንም ብለህ መስመር እንዲይዝ ከምን ተነስተህ ትታገሰዋለህ? ከፍቅር ተነስተህ ትታገሰዋለህ። መስመር እንዲይዝ በተለይ በእኛ ጉባኤ ያላችሁ እርስ በርሳችን በፍቅር እንድንታገስ፣ እርስ በርሳችን በፍቅር እንድንቀባበል ከጌታ ከኢየሱስ ክርስቶስ ተምረናል ማለት ነው። ቀጥሎ 3ኛ እችን እንናገርና ልጨርስ። ያወቅነውን ዕውቀትና የተሰጠንን ጸጋ እንኳን ወደ ቅዱሳን ለማድረስ በምንድን ነው ማድረስ ያለብን? በፍቅር የተሰጠንን የጸጋ ስጦታ ያወቅነውን ዕውቀት ወደ ቅዱሳን ለማድረስ ካስፈለገ፣ ቅዱሳን በጸጋችሁ እንዲጠቀሙ፣ ቅዱሳን ያወቃችሁትን ዕውቀት በምታካፍሉ ጊዜ እንዲጠቀሙ ካስፈለገ በምንድን ነው ማቅረብ ያለባችሁ? የምታቀርቡበት መንገዱ ወይም ሰሃኑ ምን መሆን አለበት? ፍቅር መሆን አለበት። አንደኛ ኤፌሶን ላይ ያወቅነውን ዕውቀት የተረዳነውን መረዳት በፍቅር ምን እያልን እየገለጠ፣ ምክንያቱም ያንን እውነት ከማወቃችን በፊት እንደሌሎቹ እንደነበርን መርሳት የለብን። አንዳንድ ጊዜ እዚህ ይማሩና ቅዱሳን ወንድሞቻችን የዩኒቨርሲቲ ተማሪዎች እዚህ ተምረው አገር ቤት ላይ በሚሄዱበት ጊዜ ወጣትነቱም ስላለ በቃ አታውቁም እያሉ አለማወቃቸውን እየነገሩ ያወቁትን እውነት መናገር ይፈልጋሉ። አይደለም። ሰውን አታቅም በሚል መንፈስ አሳውቃለሁ ስትለው አይቀበልህም። እና የተረዳኸውን እውነት ግን በምንድን ነው የምትገልጠው? በፍቅር። ምክንያቱም አንተ እኮ ወደ ዩኒቨርሲቲ ከመምጣትህ በፊት እዚያው አገር ቤት እኮ እነሱን ነው የምትመስለው እንላቸዋለን። እንደዛ ነው የምንመክራቸው። እኛም እዚህ ቤት ያለን ነገ ወደ አገልግሎት የምትመጡ ወንድሞች የተሰጣችሁን ጸጋ ያወቃችሁትን ዕውቀት በምንድን ነው ወደ ቅዱሳን የምታደርሱት? በፍቅር። ሐዋርያው ጳውሎስ ስለ ጸጋ ስጦታዎች አንደኛ ቆሮንቶስ ምዕራፍ 12 የጸጋ ስጦታ እንዴት ነው የሚሰጠው፣ ማን ነው የሚሰጠው የሚለውን ነገር በሙሉ አንደኛ ቆሮንቶስ 12 ላይ ዘረዘረ። ያንን የተሰጠንን የጸጋ ስጦታ እንዴት እንጠቀም የሚለውን ደግሞ ምዕራፍ 14 ላይ ሄዶ በምዕራፍ 12 እና በምዕራፍ 14 መካከል መሃል ላይ ምዕራፍ 13ን አስገባ። ምዕራፍ ስለምንድን ነው ርዕሱ? ስለ ፍቅር ነው። ግን አስቀድሞ ምን አለ መሰላችሁ? ከሁሉ የሚበልጠውን መንገድ፣ ምንም የጸጋ ስጦታ ቢኖርህ ወደ ቅዱሳን የምታደርስበት መንገድ አለ። ይሄ መንገድ ደግሞ ከሁሉ የሚበልጥ መንገድ ብሎታል። የራስን ሲስተም አትጠቀም። ሰዎች ጋር አደርሳለሁ፣ ሰዎች ይከተሉኛል ብለህ የራስን መንገድ አትጠቀም። የተሰጠህን ጸጋ መጀመሪያ ለይ። ያ ጸጋ ጌታ መንፈስ ቅዱስ ባንተ ውስጥ ያስቀመጠው ነው ወይ? አዎ፣ ጥሩ። የተሰጠህን ጸጋ ወደ ቅዱሳን ማድረስ የምትችለው ከሁሉ የሚበልጥ መንገድ በተባለው በምንድን ነው? በፍቅር ነው ቅዱሳንን ማገዝ የምትችለው። በፍቅር ነው ቅዱሳንን መርዳት የምትችለው። በፍቅር ነው ቅዱሳንን ጸጋህን ገልጠህ በማሳየት እንዲታነጹ የምታደርገው። ባይዘወይ የተሰጠህ ጸጋ ላንተ አይደለም በዋናነት የሚጠቅም፣ በዋናነት ላንተ አይጠቅምም። ሐዋርያው ጳውሎስ ኤፌሶን ምዕራፍ 3 ላይ ለናንተ ስለተሰጠኝ እግዚአብሔር ጸጋ እግዚአብሔርን አመሰግን፣ የእግዚአብሔር መጋቢነት፣ የጸጋ መጋቢነት እግዚአብሔርን አመሰግናለሁ። ለናንተ ምን ስላለኝ? ስለተሰጠኝ። ጸጋው እኔ ጋር ነው ያለው፣ ነገር ግን ራሴን ልጠቅምበት፣
ቢዝነስ ልሰራበት ሳይሆን ለማን ጥቅም ነው የተሰጠው? ለናንተ ጥቅም ነው። ለናንተ ስለተሰጠኝ ነው የሚለው። ስለዚህ በእያንዳንዳችን ውስጥ መንፈስ ቅዱስ ወዶ ያስቀመጠው የከበረ የጸጋ ስጦታ አለ። የጸጋ ስጦታዎቻችንን እንኳን ቅዱሳን እንዲጠቀሙ ለማድረግ ወደ እነርሱ የምናደርስበት መንገዱ ምን ተብሎ ይጠራል? ፍቅር ተብሎ ይጠራል ማለት። ስለዚህ ሐዋርያው ጳውሎስ በፍቅር ተመላለሱ ብሎ ይመክረናል ማለት ነው።